ሁለተኛ ስለ ዝራ ክፉ ነገር እንዳታወራ። ባወራ ምን ልታረገኝ ነው? ንገረኝ፣ ምን ልታረገኝ ነው? ሜርሲ ምንድን ነው? ምን ሆናችሁ ነው? አንቺ ሜርሲ ምን ሆናችሁ ነው? አታስመስይ እባክሽ። ልጇ ከአንቺ ጋር መመካከርና መዋል ከጀመረች ነው እንደዚህ ተበላሽታ የቀረችው። ለነገሩ ቆይ ምን ልትሰራ መጣ? እንዴት መጣ እዚህ? ምን ነው ገና ምንም ሳልናገር ተርበተበትሽ? ኧረ እንዴ እኔ አልተርበተበትኩም። በእርግጥ ቤት ለተፈጠረው ነገር በእውነት በጣም አዝኛለሁ። ያደረገችው ሀብልን የማትረባ ምትም ልጅነቷን በአንቺ ስለተቀማችሁ ሀብል የምታወሪው እንዴ? ምን እያልክ ነው ዝራ? ስለምን ስቃይ ነው የምታወራው? ሀብል ሁሉንም ነገር ነግራኛለች። ስለ ትክክለኛ ወላጅ በእስር ቤት እወረወራለሁ ብለሽ ማለት ሲጀመር እኮ ያንተ ፍላጎት እኔን ከዚህ ቤት አለቀ ሙሉ የቤተሰባችንን ሀብት መውረስ ነው። ሜርሲ ምን ማለት ነው? የቤተሰቡ ሀብት ማለት እዝራ የቤተሰቡ አባል አይደለም ማለት ነው? እሱን እንኳን እርግጠኛ አይደለንም። አይደል እንዴ ሜርሲ? ነው ከኔ ማወቅ የምትፈልጊው? ምን ተፈጥብኝ አይደል ብለቃለሁ። አንቺ ከይሲ ዝም በይ። የዚህ ሴራ ጠንሳሽ አንቺ። አይ ሲታርግ ይገልሻለሁ። አባዬ ሜርሲ ዝራ ወንድሟ እንዳልሆነ ያወቀች ቀን የዛኔ ነው ያንቺ መጨረሻ። ትልቅ ሰት እየሰራችሁ እንደሆነ ልነግር ፈልጋለሁ። ለሜርሲ ስለ ዝራ ነግረሻታለሁ ወይስ አልነግረሻትም? እንዴ ምንም ነገር አልነገርኳትም አልኩ እኮ። ቆይ አንተ ስታስበው እንዴት ነው ይሄን የሚያክል ትልቅ ሚስጥር የምነግራት? በእርግጥ አውቃለሁ አንተ ከወለድካት ልጅ ይልቅ እቺ መንገድ ላይ ላገኛት ምናምንቴ ወፍ ሰራሽ ሙሽራ እኔ መታይ እውነቴን ነው። በአሁኑ ግን ነፍስሽን ሳላውጣው ምቀር አይመስለኝ። ለነገሩ ልክ ነህ። እኔ ከድሮ ማንም አይወደኝም ነበር። እናትና አባቴ አይወዱኝም ነበር። ይኸው አሁን አንተም አትወደኝም። የቤተሰቤን ስም አታንሽ ብዬሻለሁ። ጭል እኔ ሞንኩኝ ልጅ አልፈለግሽም ስትባይ አትሰሚም እንዴ? እስክንድር እመነኝ፣ ለአንደኛዋ ልጅ ግን በጣም አስፈልጋታለሁ። እኔ እንደሱ አይነት ልጅ የለኝ። ንግሷን ብትሆን የእናቷን ሀብት ተካፍላ መሄድ ትችላለች። በጣም ጥሩ። ታዲያ ድፍረት ካለ ለምን እራስ አትነግራትም? ሰላም ሰላም ቤተሰብ፣ ዛሬ አቤል ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮን እስከ መጨረሻ ተከታተሉት። እንደምታወቀው አጸደና ሜርሲ አንድ ላይ ተመካክሮ በራሳቸው የሰሩትን ወንጀል አቤል እንዳሰራች አስመስለው እንግዲህ አሁን ላይ አቤልን ለጊዜ አሳስሯታል ማለት ነው። የእነሱ ሴራ ደግሞ አቶ ባይሉ ቀድሞ ነበረ ያወቀ። አሁን ላይ እዝራም የእነሱ ሴራ እንደሆነ አቤልም ያለ ጥፋቷ ያለ ወንጀሏ እንደታሰረች እየተናገረ ይገኛል። ዝም ብዬ መቀመጥ የለብኝም እንደምንም አስወጣታለሁ እያለ ነው ያለው ማለት ነው። ወይዘሮ ምንንም አቤልን በልጅነቷ እንደበደለችው ምስጢሩን ሁሉ ለእዝራ ተናግራለች ማለት ነው። እዝራ በጣም ተናዶ ወይዘሮ ምንንን እሷ የተቀመጠችበት ሆቴል በመሄድ ለምንድን ነው አቤልን እንደዛ ስታሰቃያት የነበረ በማለት እየጠየቀ ይገኛል ማለት ነው። ወይዘሮ ምንንም እንግዲህ የአቤል እናት ከካናዳ እንደመጣች ከሰማች በኋላ አቤል እስር ቤት እንደሆነች እያወቀች ገዳም ነው የሄደችው በማለት ኩኩሻ ጋር ተመካክራ እንግዲህ አቤል ልጇ ኩኩሻ እንደሆነች ኩኩሻን እየመከረቻት ነበረ። እዝራም እንግዲህ ወይዘሮ ሀናም የአቤል እናት እንደሆነች ስላላወቀ ምንንን ጠርቷት ለምንድን ነው አቤልን ስታሰቃያት የነበርሽው ይላታል። እሷም አዎ በድያታለሁ እያለች እየተርበተበተች ስለዚህ ጉዳይ ሌላ ቦታ ሄደን ብናወራ አይሻልም ብላ ተጠይቋለች። እዝራ ግን ራሱን መቆጣጠር አልቻለም። ምክንያቱም እሱም በልጅነቱ በእንጀራ እናቱ ስሰቃይ ስለነበረ የአቤል እና የእሱ ህይወት ተመሳሳይ ስለሆነበት አሁን ላይ ለአቤል በጣም እያዘነ ይገኛል ማለት ነው።
አሁን ላይ እዚህ ነው መስማት የምፈልገው። መሆኑ ከማን ጋር ነበርሽ? ከማን ጋር ነው ተቀምጠሽ የነበረው? ይላታል። ወይዘሮ አብልም እንግዲህ የቷ ሴት ብላ ትርበታበታለች። ምክንያቱም የአብል እናት እንደሆነች ካወቀ ሄዶ ምስጢሩን ለአብል ይነግራታል ብላ ነው እንግዲህ ሰው ለገንዘብ ብሎ ይሄ ሁሉ ማስመሰል በጣም ያስጠላል። ወይዘሮ ምነንም እቅዷን ያወቀባት መስሏት ቆይ አብረን ስንመጣ ነበርክ ማለት ነው ይህ ብላ ትጠይቋለች። እዝራም ተነስተሽ ስትሄጂ አይቼሻለሁ። ማንኛውም አንቺ ጋር ያለችው ሴት ግድ የለኝም። እኔ ግን የገዛ ልጅሽን ለምን እንደዚህ እንዳደረግሻት፣ ለምን እንደዚህ እንዳሰቃየሻት መስማት እፈልጋለሁ ይላታል። ሆ ለካ አብል ልጅሽ አይደለችም ይላታል። ወይዘሮ ምንንም ምስጢሯ ስለታወቀባት እዝራ ምን ሆነህ ነው? ጤነኛ ነክ ብላ ትጠይቀዋለች። የምታወራ በሙሉ ትክክል አይደለም። የተፈጠረ ችግር አለ እንዴ እያለች ነው ያለችው። ማለት ነው የተፈጠረ ችግር አለ ማለት አንቺና አጸድ እያላችሁ መች ከዛ ቤት መከራና ችግር ጠፍተው ያውቃል እያለ ይጮህበታል ማለት ነው። የእነሱ ሴራ እንደሆነ እዝራ አሁን ላይ ገብቶታል። ሰው የሰው ወሬ መስማት ሳይሆን እውነታውን አጣርቶ ነበረ ሰው ላይ መፍረድ። እዝራ ግን ከዚህ በፊት አብል ምንም ያልሰራችው ወንጀል ነው፣ ከዚህ ቤት ውጪ፣ አንቺ አስመሳይ ነሽ አንቺ እያለ በጣም ስታለቅስ እሱን እንደምታፈቅረው ሁሉ ስትነግረው ነበረ። ነገር ግን እሱ አልተረዳትም። አሁን ላይ በጣም እያዘነ ነው የሚገኘው። ምክንያቱም አቤል እውነት ስላላት፣ እውነት መቼም ይቆያል እንጂ ተደብቆ አይቀርም። አሁን ላይ የአቤል እውነት ሁሉም ሰው አውቋል ማለት ነው። በውሸት ክስ ወይም ደግሞ በአጸደና በሜርሲ ተንኮል እንደሆነ እነሱም የአቶ ባይሉን ንብረት ለመውሰድ ይህ ሁሉ ነገር እየሰሩ እያሉ እዛ ብሌን የነገረችኝ በሙሉ እውነት ነው ማለት ነው። ሕፃንነቷ ሲደርስባት የነበረው በሙሉ እውነት ነው ማለት ነው። የት ነው ግን ሁል ጊዜ ፊትሽ በመከራና በስቃይ ውስጥ የኖረች ሙስኪን ሴት እንደሆንሽ ያልተረዳሁት? እንዴት ነው ከሌላ ሴቶች ለይተሽ እኔ አይነት እጣ ፋንታ የደረሰብሽ? መሆንሽ ያልተገለጠልኝ? አስወጣሻለሁ። የሚከፈል መስዋዕትነት በሙሉ ከፍዬ ህይወቴንም ቢሆን ሰጥቼሽ ከዛ ጨለማ አወጣሻለሁ እያለ ነው ያለው ማለት ነው እዝራ። አሁን ላይ ምንንም ብዙ ነገር ነግረዋለች ማለት ነው። አሁን ላይ ምንንም ወይዘሮ ሀና ጋራ ሆቴል ውስጥ ተቀምጣ ነበረ። እዝራ ስለመጣባቸው ከዛ እያጣደፈቻት ይዛ ትወጣለች። እባክሽን ይቅርታ አድርጊልኝ ስትላትም ሀና እውነትሽን ነው ግን ወይዘሮ ዘነቡ ሆቴል ራሱ እኮ በጣም እያጣደፍሽኝ ነው ያስወጣሽኝ ናነሽ ግን ትላታለች። ወይዘሮ ሀና ልጇን እየፈለገች ነው ያለችው። እሷ ደግሞ የእሷን ገንዘብ ለመብላት አብል እስር ቤት እንደሆነች ደብቃት ገዳም ነው ያለችው በማለት ያስመሰለች ከሷ እየበላች ብሯንም ከሷ እየተቀበለች ነው ያለችው ማለት ነው። ሀናም ልጄን ታመጣልኛለች በማለት 10 ጊዜ ደጋግማ ስለ ልጇ ታወራታለች ማለት ነው። እቺ ጥቅም የለመደች ለገንዘብ ብላ ነው እንግዲህ እያሰቃየቻት ያለው ማለት ነው። የልጇ አልበቃ ብሎ አሁንም ወይዘሮ ሀናን እያሰቃየቻት ነው ያለችው። እባክሽን አስጨነቅኩሽ አይደል ስትላት ሀናም ነቃችባት እና የሆነ ነገር ያስደነገጠች ነው የምትመስይ። ይህችም አስመሳይ እኔ እኮ እንደዚህ አይነት ትልቅ ሆቴል ገብቼ ስለማላቅ ነው ዛ ነው። በዛ ላይ ደግሞ በጣም አሽቀለሽለሸኝ እያለች ነው ያለችው። እንግዲህ እያስመሰለች ነው ያለችው። እዝራ ስለመጣባት ነው ደንግጣ እንግዲህ ራሷን የሳተችው። ወይዘሮ ምነንም በጣም ደህና ነኝ እያለች ነው ያለችው። ሀናም እንግዲህ ለማንኛውም ለአንቺና ለአቤል ትልቅ ስጦታ ገዝቼ አስቀምጬላችኋለሁ ትላታለች። ቆይ ግን አቤል ከ3 ቀን በኋላ ነው አይደለ ገዳም ትመጣለች ያልሽኝ ያለቻት ነው ያለችው። ይቺ አስመሳይም እንደነገረችኝ ከሆነ ከ3 ቀን ወይም ከ4 ቀን በኋላ ትመጣለች ነው እምትላት። ልጅሽን ለማየት እየጓጓሽ
ትመስያለሽ ትላታለች ማለት ነው። ከዚህ ይሄ ሁሉ አመት ልጇን ሳታገኝ የኖረች እናትን እያሰቃየቻት ገንዘቧን እየበላች ነው የምትገኘው። ከእንደዚህ አይነት ሰው ይሰውራል። ሀናም ልጄ ምን አይነት ልጅ ናት ብላ ብትጠይቃትም ትመሳሰላላችሁ። እንግዲህ ነገም ቢሆን ልጄን አደራ ፎቶውን አሳይኝ አለቻት። እናቷም እንግዲህ በጣም እየተጨናነቀች ነው ያለችው። ዛሬ ነገ እያለች ነው እያስመሰለች ገንዘብ እየተቀበለቻት ነው ያለችው። ሀናም እንግዲህ የቤት ቁሳቁስ ገንዘብ ትሰጣታለች። እሷም እንግዲህ አገናኝሻለሁ ማለት እቃውን ወስዳ ትሄዳለች። ሀናም ገና ምን አይተሽ ህይወትሽን በሙሉ ቀይራለሁ ልጄን ተንከባክበሽ እንዳሳደግሽልኝ እያለች ነው ያለችው ማለት ነው። ሁሉ ነገር ስላላወቀች ነው። እዝራ ያኔ ቀርቦ ቢያናግራት እንኳን ልጇን በፍጥነት ታገኛት ነበረ ማለት ነው። እሷም እንግዲህ እንግዳ ስለሆነች ነው ደንግጣ የተወችው ማለት ነው። ከዛ ወይኔ እዝራ አሁን ላይ እንግዲህ መጠጥ እየጠጣ ነው የሚገኘው በጣም በመናደድ። ጸደይ ተብዬዋ እንግዲህ ለሜርሲ እዝራ ወንድሟ እንዳልሆነ ትነግረዋለች ማለት ነው። ትነግራታለች። ሜርሲም በጣም ተቀያየረች። አቶ እስክንድርም ማኖ የነገራት ይሄንን ምስጢር ለሜርሲ ከተናገርሽ አጠፋሻለሁ እያላት ነው ያለው ማለት ነው። ምክንያቱም እዝራ እስከ ዛሬ የአቶ ባይሉ ልጅ እንደሆነ ነው የሚያውቀው እንጂ ከውጭ እንዳሳደጉት ምንም የሚያውቀው ነገር የለም። ይሄ ምስጢር የምታውቀው አጸደ ብቻ ናት። አጸደም እንግዲህ ለሜርሲ ብዙ ነገር አውርታታለች። እሷም ባጠፋችው ነገር ሜርሲ ጋር አይነጋገርም ነበረ አቶ ባይሉ። አሁንም አታናግረኝም እያለች ነው ያለችው። ከዚህ ምድር ብቸኛ ልጅክ እዝራ ነው አይደል? ልጅክ አይደለውም አይደል እያለች አቶ ባይሉም እገሌ ልጄ ነው እገሌ ልጅ አይደለም ብዬ አንድ ቀን ካፌ ወጥቶ አያውቅም ይላታል። ግን ደግሞ እዝራ እንዳንቺ አንገቴን አስደፍቶኝ አያውቅም፣ ይህንን አስጠንቅቀሽ ታውቂያለሽ ይላታል። እሷም ስራዋን እያወቀች እኔ ሁሌ እያሳፈርኩ ነው አይደል? ነገሩ እኔን የምትረዳኝ እናቴ ብቻ ነበረች። ድሮ ልጅ እያለሁ ምን ያክል እዝራን ስታሰቃይ እንደነበረ አሁን ገብቶኛል እያለችው ነው ያለችው። አቶ እስክንድር በጣም ተናደደና በጥፊ ይመታታል። እውነትም ጥፊ ይገባታል፣ እጅ አስመሳይ ማለት ነው። አክስቷን ለማስደሰት ብላ ነው እንግዲህ የሰው ሕይወት አጥፍታ አሁን ላይ በውሸት እያስመሰለች ያለችው። መቼም ቢሆን ከህግ አታመልጥም። ምክንያቱም የሰው ሕይወት አጥፍታ ለጊዜ ልትደበቅ ትችላለች። መጨረሻው ላይ ግን ወንጀለኛ እንደሆነች ያው በህግ ይታወቃል ማለት ነው። አቶ እስክንድርን ስለ እዝራ ምንም ክፉ ነገር እንዳታወሪ ይላታል። እንግዲህ እቺ አስመሳይ ለእሷ እንዳዘነች አስመስላ ሮጣ ትመጣለች። ምን ሆነሻል? ምን ሆናችሁ ነው ስትል አቶ እስክንድርም የእሷ ድራማ እንደሆነ ካወቀ በኋላ አታስመሲ፣ ልጅቷ አንቺ ጋር መመካከር እና መዋል ከጀመረች በኋላ ነው እንደዚህ ተበላሽታ የቀረችው ይላታል። እሷም እኔ ላይማ ሁላችሁም ትበረታላችሁ እያለች ነው ያለችው። አቶ እስክንድርም ምን ላድርግሽ ስጋዬ ነሽ ቆጬ እንዳልጥልሽ። አቶ እስክንድርም ትዕግስቴ ያለቀ ጊዜ አልምርሽም ይላታል። አቶ እስክንድር ተናዶ ሲሄድ እንግዲህ ይህን ትልቅ ምስጢር ልትነግሪ እንዳልሆነ አለችው። ሜርሲም ይሄንን ምስጢር ተሸክሜ መኖር አቃተኝ፣ እዝራ ወንድምሽ ነው ወንድምሽ አይደለም ስባል ምን እንደምሰማኝ ብቻ አልቻልኩም አለቻት። ይሄ አይነገርም ለልጅ ማለት ነው። ይችም ይሄ እኮ መፍትሄው ቀስ እያልሽ ከጭንቅላትሽ ማስወገድ ነው እያለቻት ነው ያለችው። ከእዝራ ጋር እንግዲህ ወንድሟ እንዳልሆነ ነው የነገረቻት። ከራሷ ጥቅም ብላ ንብረቱን ለመውረስ ብላ ነው። መቼም ደግሞ እሷ ሊሆን አይችልም ማለት ነው። አቶ እስክንድር ሁሉንም ንብረቱን በእዝራ ስም አድርገዋል። ወይዘሮ ምነንም ትክክለኛ የአቤል እናት ከካናዳ የመጣች ናት። ሞክሻም ስለ አቤልና ስለ ወይዘሮ ምነን ስለምታቅ ለነገሩ ትክክለኛ እናት ዋነኝ ብትይ ገርሞኝ ነበረ። ታስታውሻለሽ? በልጅነቷ ተሰቃያት ነበር ስትላት ስላለፈው ነገር መቀባጠሩን ትተሽ
አዲስ ስራ ተዘጋጅ እያለቻት ነው ያለችው። ኩክሻና አንቺ ከአቤልና ትመሳሰላላችሁ፣ ስለዚህ አቤል ልጇ ናት ብዬ ከእሷ ጋር አገናኝሻለሁ እና ከእሷ ገንዘብ ትቀበያለሽን እያለቻት ነው ያለችው። መቼም ደግሞ ኩክሻ ደግሞ ከእዝራ ጋር ግንኙነት ስላላት ይሄ ምስጢር ለእዝራ ትነግራለች ብዬ አምናለሁ። ምክንያቱም እዝራ ምስጢር ከሰማ ለአቤል እናት እንደሆነች ይነግራታል። አቤል ደግሞ እናቷን ለዘመናት ፈልጋት የነበረችውን በቀላል ታገኛታለች። ወይዘሮ ምንን ግን ለገንዘብ ብላ ገንዘብን ስለምታስበልጥ ከእናቷ ጋር ላታገናኛት ትችላለች። እና ለማንኛውም የነበረን ቆይታ ይህን ይመስላል። ውድ ቤተሰቦቼ ለነበረን ቆይታ አመሰግናለሁ።